የማታውቁት ሰው ሲያናግራችሁ በጭራሽ መልስ እንዳትሰጡ ተባለ። እጅግ በጣም አስደንጋጭና ድፍረት የተሞላበት ክስተት በአዲስ አበባ ከተማ ተፈጥሯል። አሁን ላይ ብዙዎች ስለዚህ ጉዳይ በቂ መረጃ ስለሌላቸው በተደጋጋሚ ጊዜ እየተፈጸመባቸው የሚገኝ አደገኛ ድርጊት ነውና ከወዲሁ ጥንቃቄ ልታደርጉ ይገባል። እነዚህ ሰዎች ድንገት መንገድ ላይ ሊያጋጥሟችሁ ይችላሉ። መዘናጋትና ቸልተኝነት የማያውቁትን ሰው አለመጠራጠር ብዙዎችን ዋጋ እያስከፈለ ይገኛል። ሰሞኑን በጠራራ ፀሐይ በመሃል ከተማ በዚች ግለሰብ ላይ አሳዛኝ ተግባር ተፈጽሟል። ጉዳዩ ነዋሪዎችንም ክፉኛ አስደንግጧል። ለመሆኑ ግለሰቧ ላይ የተፈጠረው ነገር ምንድነው? እንዴትስ ራስን መጠበቅ ይቻላል? ይህን ድራማ የሚመስል ክስተትን መነሻ በማድረግ ፖሊስ ለህብረተሰቡ ጥብቅ ማሳሰቢያ ሰጥቷል። ሙሉ መረጃውን በዘገባችን እናደርሳችኋለን። ድርጊቱ የተፈጸመው በአዲስ አበባ 22 ጎላጉል አካባቢ ነው። ከፖሊስ የተገኘው መረጃ እንደሚያስረዳው ወይዘሪት ዓለም ብርሃን የተባለችው እቺ ግለሰብ ከስራ ወጥታ ወደ ቤት እየሄደች ባለችበት ወቅት አንድ ያልተጠበቀ ነገር ገጠማት። ድንገት ሁለት ሰዎች ጋር ትገናኛለች። መጀመሪያ ላይ ያገኘችው ግለሰብ ገንዘብ ጠፍቶብኛል ብሎ ይነግራታል። ሁለተኛውም ሰው ተጠግቶ ያዋራታል። እሷም ምንም ሳትጠራጠር በቅንነት ስታናግራቸው ነበር። ነገር ግን ከጥቂት ቆይታ በኋላ ፈጽሞ ይሆናል ተብሎ ያልታሰበ ጉዳይ ተከሰተ። አካባቢው ላይ ከፍተኛ ግርግር በመፈጠሩ ሰዎች ተሰበሰቡ። እየሄድኩኝ እያለ አብሮኝ ነው እሱም እየሄደ ያለው። አንዱ ሰውዬ ደግሞ ቶሎ ቶሎ ከኋላ እየመጣ ነበር። ከፊት ቀድምና ሄደ። ስልክ እንደማው እያወራ ነበር ማለት ነው። ከዛን ወደ ኋላ ተመለሰና ብር ጥዬ ነበር አይታችሁን ምናምን አለ። አይ አላየንም ምናምን አለ። ሰውየው ምን ያላየው ምናምን አለ፣ እንደማያውቅ ሰው ማለት ነው። ከዛ በኋላ 5000 ብር እኮ በእጄ ይዤ መድኃኒት ልገዛ ብር ችግርተኛ ነኝ ምናምን አለ። አብሮኝ የነበረው ማለት ነው። እኔም ዝም ብዬ መሄድ ጀመርኩኝ። ስልኩን ሁለቱንም የኔንም የሱንም በእጁ ያዘው ማለት ነው። በእጁ ከያዘው በኋላ ፌስታል ውስጥ እንደከመክተት አስመሰለን ወደ ኋላ ኪሱ ከተተ። ከዛ ለካ ከኋላ ሰው ነበር፣ የሆነ ልጅ ነበር። እሱ አልመጣም፣ ስራ ላይ ስለነበረ በቃ እኔ ዝም ብዬ መጣሁ ብቻዬን እንጂ አንዱም ልጅ ነበር እያየው የነበረው ማለት ነው። ከዛን ታክሲ መያዣ ቦታ ላይ ደረስን። እየሄድን ማዲያ አካባቢ ማለት ነው። ከዛ በኋላ እሱ ለካ እኔን ወደ ኋላ ወደፊት አስቀድሞ ወደ ታክሲ ሊገባ ነበር። ልጁ ከኋላ እየተከታተለ ስለነበረ ልጁ ያዛቸው ማለት ነው። ሰው መንገድ ላይ ያለ ተሽከርካሪ እየተንቀሳቀሰ ገና ሳይመሽ በጊዜ ይህ ድርጊት መፈጸሙ የግለሰቦቹን ድፍረት በግልጽ የሚያሳይ ነው። ጉዳዩ አሁን ላይ ከመቼውም ጊዜ በላይ ትኩረት ሊሰጠው ይገባዋል። የግል ተበዳይ ለፖሊስ ያቀረበችውን አቤቱታ መነሻ በማድረግ የምርመራ ስራ እየተከናወነ እንደሚገኝ ተገልጿል። ሰው የሚበዛበት አካባቢ ሲደርሱ እጥፍ ብሎ ተሻግሮ ሊሄድ ሲል ከበስተጀርባቸው ሆኖ ሁኔታቸው ተጠራጥሮ ሲከታተላቸው ነበር። አንድ ግለሰብ ስለነበረ በኪሱ ሲከተም ስልኩን አይቶ ስለነበር ያ ግለሰብ ሌሎች ሰዎችን አስተባብሮ ሁለቱንም ተጠርጣሪዎች እጅ ከፈንጅ ከያዘ በኋላ የግል ተበዳይን እሷ አላየችም ነበር። ጠፉባት፣ ስለተሰወሩባት ሰው ብዛት ስለነበረው ጠፍቶባት ስለነበር የግል ተበዳይን አስጠርቶ ከዛ በኋላ ሁለቱንም ተጠርጣሪዎች በቁጥጥር ስር አውለው ፖሊስ እንዲደርስላቸው አድርገው ከፖሊስ ጋር አያይዘው ወደ ፖሊስ ጣቢያ መጥተዋል። ተጠርጣሪዎች ላይ ምርመራ መዝገብ አደራጅተን ምርመራ በማጣራት ላይ እንገኛለን። ነገ ከነገ ወዲያ መንገድ ላይ ስትንቀሳቀሱ ድንገት የእናንተን እርዳታ የሚፈልግ ሰው ሊያጋጥማችሁ ይችላል። ይህ ትላንት የነበረ ነገም የሚቀጥል በየትኛውም ጊዜና ቦታ ሁሌም ሊከሰት የሚችል ጉዳይ ነው። እዚህ ጋር ግን አንድ ጥያቄ ይነሳል። በትክክለኛ መንገድ እርዳታ የፈለገን ሰው እንዴት መለየት ይቻላል የሚለው ጉዳይ። ያለበለዚያ እንደ ወይዘሪት ዓለም ጉድ መሆናችሁ አይቀርምና ሳይደርስባችሁ ከወዲሁ አስፈላጊውን ጥንቃቄ ማድረግ ይኖርባችኋል። ድንገት አጠራጣሪ ነገር ሲያጋጥማችሁ ሁላችሁም ጥቆማ እንድትሰጡ ፖሊስ አሳስቧል።